ሰላም ውድ የአተም አካዳሚ ቲዩብ ተከታታዮች እንደምን አላችሁ? ዛሬ ምዕራፍ 6 አዲሽን ሪአክሽን የሚለውን ሪአክሽን የምናይበት ይሆናል። ይሄ ኦርጋኒክ ኬሚስትሪ ነው። እንግዲህ ኦርጋኒክ ኬሚስትሪ ከቻፕተር 1 ጀምረን እስከ ቻፕተር 6 አሁን ቻፕተር 6 ላይ ደርሰናል። ሞሮፍ ከቻፕተር 4 ቻፕተር 5 እና ቻፕተር 6 እንግዲህ ሜጀር ኦርጋኒክ ኬሚስትሪ ሪአክሽን የሚሉት ኮንሰፕቶች ናቸው። ስለዚህ ባለፈው ሰብስቲቱሽን እና ኤሊሚኔሽን አይተን ነበር። ዛሬ ደግሞ ስድስተኛው ምዕራፍ አዲሽን ሪአክሽን የሚለውን የምናይ ይሆናልና ምናልባት እንዳጋጣሚ ብሮዝ ስታደርጉ ይሄንን ቻናል ካገኛችሁት እና ዛሬ ከሆነ የተቀላቀላችሁት ቻናላችንን ሰብስክራይብ በማድረግ እንድታበረታቱን በአክብሮት እንጠይቃለን። የቻናላችን ቤተሰብ የሆናችሁ ደግሞ እንደተለመደው ኮሜንታችሁን እየሰጣችሁ ቪዲዮአችንን ላይክ በማድረግ ለሌሎች ጓደኞቻችሁ ደግሞ ሼር ማድረግ እንዳትረሱ። እንግዲህ ዛሬ አዲሽን ሪአክሽን ምንድነው? ምን አይነት ፊቸር አለው? ምን አይነት ኤግዛምፕሎች አሉት? ሜካኒዝም ኦፍ ሪአክሽን ምን ይመስላል የሚለውን የምናይ ይሆናል ማለት ነው። እንግዲህ አዲሽን ሪአክሽን በዋናነት የካርበን ካርበን ደብል ቦንድ ሪአክሽን በመባል ይታወቃል። ብዙ ጊዜ አዲሽን ሪአክሽን የሚያካሂዱት ካርበን ካርበን ደብል ቦንድ ያላቸው ወይም አልኪኖች ናቸው። ምክንያቱም አልኪኖች እንደሚታወቁት አንሳቹሬትድ ሃይድሮካርበኖች ናቸው። ሃይድሮጂን የመጨመር አቅሙ አላቸው ማለት ነው። ስለዚህ ሃይድሮጂን የመጨመር አቅም ስላላቸው ብዙ ጊዜ አዲሽን ሪአክሽን the characteristics feature of alkene በማለት ይታወቃል ማለት ነው። ታዲያ because of carbon carbon bond or pi bond of an alkene is much weaker than carbon carbon sigma bond, the characteristics reaction of alkene is addition. The pi bond is broken and the new sigma bond are formed. ያው አዲሽን ሪአክሽን የተመረጠበት ትልቁ ነገር አንዱ ቅድም እንደነገርኳችሁ አንሳቹሬትድ መሆናቸው ነው። አንሳቹሬትድ ሆኑ ማለት ፓይ ቦንድ ነው የሚኖራቸው። ፓይ ቦንድ ደግሞ በባህሪው ዊከር ቦንድ ነው ከሲግማ ቦንድ አንፃር ስናየው። ስለዚህ በቀላሉ ብሬክ ማድረግ ይችላልና ለአዲሽን ሪአክሽን የተጋለጠ ይሆናል ማለት ነው። the two characteristics of double bond help us to understand why this addition reaction occur. ለምንድን ነው አዲሽን ሪአክሽን ደብል ቦንድ ወይም ደግሞ አልኪን ላይ የአልኪን ዲስትሪክቲቭ ፊቸር የሆነው ለምንድን ነው ስንል ሁለት ሪዝኖች አሉ። አንደኛው አልኪን ኤሌክትሮን ሪች ካርበን ካርበን ደብል ቦንድ አለው። ይሄ ማለት ሲምፕል አልኪን እንደ ኒውክሊዮፋይል አክት ያደርጋሉ ማለት ነው። ስለዚህ ምን ይላችኋል እዚህ ጋር because alkene are electron rich ወይም ደግሞ በሌላ አባባል ኒውክሊዮፋይል ስለሆኑ simple alkene do not react with nucleophile or base። ስለዚህ ራሱ ኒውክሊዮፋይል ስለሆነ ከኒውክሊዮፋይል ጋር ሪአክት ላያደርግ ይችላል ማለት ነው። ስለዚህ rather than ምን ይፈልጋል ማለት ነው? ኤሌክትሮፋይል ይፈልጋል ማለት ነው። reagent that themselves electron rich ስለሆነ አልኪን ከማጋ ነው ሪአክት የሚያደርገው ሞሮፍ ከኤሌክትሮፋይል ጋር ነው። the conversion of one pi bond and one sigma bond into two pi bond sigma bond and the electron of pi bond are exposed ያደርጋል ወይ ነው ይጣፋል ማለት ነው። the electron in pi bond of an alkene react with electrophile so as to produce a bond ነው ማለት ነው። ኤሌክትሮፋይል ማለት ኤሌክትሮን ሲኪንግ ሪኤጀንት ወይም ደግሞ የኤሌክትሮን እጥረት ያላቸው ኤሌክትሮን ችግረኛ የሆነው ኤሌክትሮፋይል ይባላሉ። በተቃራኒ ደግሞ የኤሌክትሮፋይል ተቃራኒ ያው ኒውክሊዮፋይል ነው። ስለዚህ ኒውክሊዮፋይል እና ኤሌክትሮፋይል ከተገናኙ ምን ይፈጠራል? አይዘር ኤሌክትሮፊሊክ ሰብስቲቱሽን ወይም ኒውክሊዮፊሊክ ሰብስቲቱሽን ሪአክሽን ይፈጠራል ማለት ነው። ስለዚህ ጋር እንደዚህ እንደምታዩት ካርበን ካርበን ደብል ቦንድ ነው። ይህ ካርበን ካርበን ደብል ቦንድ ኒውክሊዮፋይል ነው ወይም ዊከስት ቦንድ ነው። እዚህ ጋር የምታዩት ደግሞ ዋይ ፕላስ ኤሌክትሮፋይል ነው። በቀጥታ መጥቶ ይሄንን ቦንድ ብሬክ በማድረግ አታች ሊያደርግ ይችላል ማለት ልክ እዚህ እንዳያችሁት። በዚህ ሰዓት ፓይ ቦንዱ ይጠፋና ሌላ ኒው ሲግማ ቦንድ ፎርም እናደርጋለን ማለት ነው። ይሄ ሂደት እንግዲህ አዲሽን ሪአክሽን በመባል ይታወቃል ማለት ነው። አዲሽን ሪአክሽን ማለት ይሄ ነው። addition of hydrogen halide to alkene or Markov-Nikov's rule እንግዲህ ሃይድሮጂን አላይድ ስንል እዚህ እንደምታዩት HX የምንለው ነው። ሃይድሮጂን አላይድን አልኪን ላይ አድ ስናደርግ ያው አይዘር ፕራይመሪ ካርቦካታይን ኦር ሰከንደሪ ካርቦካታይን ልንፈጥር እንችላለን። ታዲያ እንግዲህ ይሄ አዲሽን ኦፍ ሃይድሮጂን ሃላይድ ኦን አልኪን ደግሞ ማርኮቭ-ኒኮቭ ሩልን ፎሎ ያደርጋል። እንግዲህ ማርኮቭ-ኒኮቭ ሩል ምንድነው የሚለው the addition of hydrogen halide to unsymmetrical alkene hydrogen atom adds to the carbon of atom of double bond that has greater number of hydrogen atom ይላል። ስለዚህ HX ን እዚህ ካርበን ካርበን ደብል ቦንዱ ላይ አድ ስናደርግ ሁሉ ጊዜ ሃይድሮጂን አድ የምናደርገው ብዙ ሃይድሮጂን ያላት ካርበን ላይ ነው የሚለው።
ለምሳሌ እዚህ ጋር እንዳያችሁት ይሄ ካርበን ካርበን ደብል ቦንድ አለ። ይሄ ካርበን ካርበን ደብል ቦንድ አለ። ስለዚህ እዚህ ካርበን ካርበን ደብል ቦንድ ላይ ሃይድሮጂን ሃላይድን አድ ስናደርግ እቺ ሃይድሮጂን መታ የምትደመረው ላርጅ ነምበር ኦፍ ሃይድሮጂን ያለው ካርበን ላይ ነው የሚለው። ልክ እዚህ እንዳያችሁት HX ላይ እዚህ ጋር አድ የምናደርጋት ከሆነ እዚህ ጋር እንዳያችሁት ፕራይመሪ ካርቦካታይን ነው የፈጠረው ሌስ ስቴብል ነው። ስለዚህ መሆን አድ መደረግ ያለባት የትኛው ጋር ነው? እንደምታውቁት እዚች ጋር ነው ማለት ነው። ለምን ከነኝ ከሁለቱ ካርበን ይሄ ደብል ቦንድ ነው የፈጠሩት ሁለት ካርበኖች አሉ እዚህ ጋር እቺና እቺ ናቸው እንግዲህ እንደታያችሁ ማለት ነው። ስለዚህ እዚህ ጋር እንደ ሃይድሮጂን ያለው እዚህ ጋር ሁለት ሃይድሮጂን ያለው እንደ ማርኮቪንኮቭ ህግ ከሆነ ሃይድሮጂን መደመር ያለበት እዚችኛው ላይ ነው። እዚችኛው ላይ የምንደምሩ ከሆነ እዚህ ጋር እንደምታዩት እንደዚህ የሚሆን ከሆነ እዚህ ጋር የምፈጥረው ፕራይመሪ ካርቦካታይን እሱ ደግሞ በባህሪው ሌስ ስቴብል ነው። እዚህኛው ጋር ደግሞ የምንደምሩ ከሆነ እዚህ እንዳያችሁት እቺን ሃይድሮጂን እዚህኛው ላይ የምንደምር ከሆነ ደግሞ ሰከንደሪ ካርቦካታይን እንፈጥራለን። ስለዚህ እሱ ደግሞ ሞር ስቴብል ነው። ስለዚህ ሁሌም በተቻለ መጠን ሞር ስቴብል የሆነ ፕሮዳክትን መብረት ወይም ደግሞ ፕሮዲዩስ ማድረግ ጥሩ ነው። በዛም የተነሳ እንደ ማርኮቪንኮቭ ህግ መሰረት ይሄኛው ፕሮዳክት ትክክል ነው ማለት ነው። ይሄኛው ፕሮዳክት ትክክል ነው። ስለዚህ ሃይድሮጂንን ብዙ ሃይድሮጂን ያለ ካርበን ላይ ከደመራችሁ ኤክስን ወይም ሃይድሮጂኗን ደግሞ ሃይድሮጂን ነምበር ሌስ ያለው ላይ ትደምራላችሁ ማለት ነው። ስለዚህ ትክክለኛው ፕሮዳክት ምንድነው የሚሆነው? ይሄኛው ሃይድሮጂን እዚህ ጋር ይደመራል፣ እቺ ኤክስ ደግሞ መታ እዚህኛው ካርበን ላይ ትደመራለች ነው። ሶ the stability of carbocation increase as the number of alkyl substituents bonded to the positively charged carbon increase. The more alkyl group there are attached the positively charged carbon, the more electron density shift toward the charge and the more inductive stabilization of carbocation ይላል። እንግዲህ ባለፈው ቻፕተር 4 5 ላይ እንዳየነው ካርቦካታይኖች ትሪሸሪ ካርቦካታይን ከሰከንደሪ ስቴብል ነው፣ ሰከንደሪ ደግሞ ከፕራይመሪ ስቴብል ነው፣ ፕራይመሪ ደግሞ ከሚቴል ስቴብል ነው። ለምን ሲባል እዚህ ጋር የምታዩቸው እቺ አር የምንላቸው ኤሌክትሮን ሰጪዎች ናቸው ለዚህ ካርቦካታይን ማለት ነው። ካርበን ፕላስ ማለት አሁን እንግዲህ ኤሌክትሮፋይል ነች፣ ኤሌክትሮን ችግረኛ ነች። ነገር ግን እሷን ለማገዝ ብዙ ጊዜ እነኚህ R1 R2 R3 የምንላቸው ኤሌክትሮን ዶኔት ያደርጋሉ። አይዘር ስሩ ሲግማ ቦንድ ወይም ደግሞ ስሩ ሪዞናንስ ሊሆን ይችላል። ኢንዳክቲቭ ኢፌክት ሊሆን ይችላል ወይ ሪዞናንስ ሊሆን ይችላል። ብቻ ኤሌክትሮን ምን ያደርጋሉ? ይሰጧታል። ስለዚህ በዚህም የተነሳ እቺኛው ሞር ስታብል ትሆናለች ነው። ስለዚህ የአር ነምበር ቁጥር እየቀነሰ ሲሄድ ስታቢሊቲን በዛው ልክ ምን እየሆነ ይሄዳል? እየቀነሰ ይሄዳል ማለት ነው። ስለዚህ ይሄ እንግዲህ ስታቢሊቲ ኦፍ ካርቦካታይን የምንለው ነው። ማርኮቪንኮቭ ሩልም ይሄንን ህግ ይደግፋል ማለት ነው። ስለዚህ ሞር ስታብል ካርቦካታይን የምንፈጥርበት ፕሮዳክትን የተሻለው ፕሮዳክት ብሎ ያምናል ማለት ነው። ሌላው እዚህ ጋር አልኪል ላይ ሃይድሮጂን ብሮማይድ ስንደምር እዚህ ጋር እንዲህ ያለ ፕሮዳክት ጄኔሬት እናደርጋለን። So Markov-Chakraborty rule, when HX adds to unsymmetrical alkene, the addition occurs in such manner that the halogen attaches itself to the double bond carbon atom of an alkene, bearing less number of hydrogen, and the hydrogen add to the carbon that is bonded to the greater number of hydrogen number. ስለዚህ ሁሌም ቢሆን HXን ካርበን ደብል ቦንድ ላይ አድ ስናደርግ ሃይድሮጂን መደመር ያለበት እዚህኛው ጋር ነው። ለምን? እዚህኛው ካርበን ሁለት ሃይድሮጂን ስላላት፣ ብሮሚን ደግሞ አታች መሆን ያለበት እዚህኛው ካርበን ላይ ነው። ለምን? እቺ ካርበን አንድ ሃይድሮጂን ስላላት ነው የሚለው ማርኮቪንኮቭ። ስለዚህ እዚህ ጋር እንዳያችሁት እዚች ጋር መታ ሃይድሮጂን አታች ታደርጋለች፣ እዚች ካርቦካታይን ላይ ደግሞ ሜቢ ብሮሚን አታች ሊያደርግ ይችላል። ስለዚህ እዚህ ጋር እንዳያችሁት ሜቢ ይሄ ሰከንደሪ ካርቦካታይን ነው፣ ሞር ስታብል ነው ማለት ነው። ሞር ስታብል ነው። ነገር ግን ከተቻለ ይሄንኛው ወደ ትሪሸሪ ካርቦካታይን ሺፍት ማድረግ ያስፈልጋል። ምክንያቱም ትሪሸሪ ካርቦካታይን ደግሞ ከዚህ በተሻለ ምን ስለሆነ ስታብል ስለሆነ ማለት ነው። ሶ ምን እናደርጋለን? እቺን ሚቲል በቀጥታ ወደዚህ ሺፍት እናደርግና እቺን ፕላስ ደግሞ ወደዚህኛው ሺፍት እናደርጋለን። ሶ ይሄ ምን ይሆናል? ሪአሬንጅመንት ኦፍ ሰከንደሪ ካርቦካታይን ባይ 1 2 ሚቲል ሺፍት ፎርሚንግ ሞር ስታብል ካርቦካታይን። እንዳያችሁት እቺኛው ሚቲል ወደዚህኛው ሺፍት ብናደርግ እቺ ፕላሷ ደግሞ ወደዚህ ትመጣለች፣ እዚህ ይሄንን እንፈጥራለን ማለት ነው። አሁን ይሄኛው ትሪሸሪ ካርቦካታይን ነው። ለምን? አንድ አር ሁለት አር ግሩፕ፣ በአጠቃላይ ይሄኛው ደግሞ ሶስተኛ አር ግሩፕ ነው። ሶስት አር ግሩፕ እቺን ካርበን ፕላስ ያላትን ወይም ደግሞ ካርቦካታይኗን ስለከበቡ ትሪሸሪ ካርቦካታይን ፈጠርን። ትሪሸሪ ካርቦካታይን ደግሞ ከሰከንደሪ ካርቦካታይን የተሻለ ስታቢሊቲ ስላለው ኒውክሊዮፊሊክ አታኩም እዚህኛው ላይ ነው ፋቮር የሚሆነው ማለት። ስለዚህ ብሮሚን መጥቶ እዚህኛው ጋር ምን ያደርጋል? አታች ያደርጋል። ትሪሸሪ አልካይል ሃላይድ መጨረሻ ላይ እንፈጥራለን ማለት ነው። ስለዚህ እንደ ማርኮቪንኮቭ ህግ መሰረት ሁሌም ትሪሸሪ ካርቦካታይን ኢዝ ግሬተር ዛን ሰከንደሪ ግሬተር ዛን ፕራይመሪ ነው። ስለዚህ ይሄንን ለማድረግ ደግሞ ምናልባት ሪአሬንጅመንት ሪአክሽኑ ላይ ያስፈልገን ይችላል ነው። ሌላው ሃይድሬሽን ኦፍ አልኪን ነው። የኤሌክትሮፊሊክ አዲሽን ኦፍ ዋተር ነው።
ባይ ሲምፕሊ ካርበን ካርበን ደብል ቦንዱ ላይ ውሃ መጨመር ማለት ነው። የዛን ጊዜ የምንፈጥረው ዲፊኒትሊ አልኮል እንደሆነ ታስባላችሁ። ምክንያቱም ዲሃይድሬሽን ኦፍ አልኮል አልኪን እንደሚሰጥ ቻፕተር 6 ላይ ስላየም ማለት ነው። ስለዚህ when water is added to alkene no reaction takes place because there is no electrophile present to start the reaction by adding a nucleophilic alkene ይላል። እንግዲህ እዚህኛው ኮምፓውንድ ላይ ዝም ብለን በቀጥታ ውሃ ምንደምር ከሆነ ወይም ደግሞ ከውሃ ጋር ሪአክት እንዲያደርግ የምንፈቅድለት ከሆነ ይሄ ሪአክሽን አንደርጎ ያደርግም ፋቮራብል አይደለም። ምክንያቱም ይሄም ኒክሎፋይል ነው፣ ውሃም በባህሪው ኒክሎፋይል ነው። ስለዚህ ኒክሎፋይል ቱ ኒክሎፋይል ነው የሚሆነው። ስለዚህ አትሊስት ከሁለቱ አንዱ ወደ ኤሌክትሮፋይል መቀየር አለብን ይላል። ያንን ለማድረግ ደግሞ HCl እንጠቀማለን። HCl is added to solution the reaction will occur because of acid provide electrophile። ስለዚህ አሲድ ስንጨምር ኤሌክትሮፊሊሲቲውን ኢንሃንስ ስለሚያደርግልን በቀጥታ ሪአክሽኑ አሁን ሊካሄድ ይችላል። ስለዚህ አሲድ ካታሊሲስ ስንጠቀም ሪአክሽናችን እንዲህ ያለ ፕሮዳክት ይሰጠናል። so the product of the reaction is an alcohol. The first two steps of the mechanism are the same as the two steps of the mechanism of addition of hydrogen halide to an alkene. The electrophile add to the carbon atom that is bonded to the greater number of hydrogen. The nucleophile add to the lower ይላል። የማርኮቪን ኮቨሩልን እየተቀሰላችሁ ነው ያለው። እንግዲህ እንደምታዩት ካርበን ካርበን ደብል ቦንድ በቀጥታ ውሃ ስንደምርበት አልኮል ይሰጠናል። ግን ያን እንዲሆን ካልተፈለገ አሲድ ያስፈልገኛል። ያም አሲድ ደግሞ HCl ነው። HCl ትልቁ ጥቅሙ ኤሌክትሮፋይልን ጄኔሬት ማድረግ ነው ማለት ነው። እንደምታዩት ሪአክሽኑ ሞር ዛን ዋን ስቴፕ ነው። ስሎወስት ስቴፕ አለ፣ ፋስተስት ስቴፕ አለ። ስለዚህ እንዲህ ያሉ ሪአክሽኖች እንግዲህ SN2 ማለት SN1 ወይ E1 ነው የሚሆኑት። ምክንያቱም ሞር ዛን ዋን ስቴፕ ከሆነ ማለት ነው። ዋን ስቴፕ ወይም ኮንሰርትድ ከሆነ ደግሞ እንደተነጋገርነው SN2 ወይም ደግሞ E2 ሪአክሽን ይሆናል ማለት ነው። ሁሌም አንድ ሪአክሽን ሞር ዛን ዋን ስቴፕ ከሆነ ስሎ ስቴፕ እና ፋስት ስቴፕ ካለ the slowest step is the rate determining step ብለን ስለ ኬሚካል ጄኔቲክሱ ማውራት እንችላለን ማለት ነው። ሌላው ሚካኤል አዲሽን ነው። ሚካኤል አዲሽንም እንግዲህ አንዱ ኤግዛምፕል ኦፍ አዲሽን ሪአክሽን ነው። ይሄ ሚካኤል የምንለው የሳይንቲፊክ ኔም ነው። እንደምታውቁት የሳይንቲስት ኔም ነው። ሶ ይሄ ሚካኤል የሚባለው ሰውዬ እንግዲህ ምንድነው ያለው? the addition of a nucleophile to alpha beta unsaturated carbonyl compound at a beta position ነው። So when HX adds to the double bond conjugated with the carbonyl group, the X ends up on the beta carbon. እንግዲህ ሚካኤል አዲሽን ምንድነው የሚለው? the addition of nucleophile to alpha beta unsaturated carbonyl compound። ልክ እንደታወቀው እዚህ ጋር አልፋ ነው፣ እዚህ ጋር ደግሞ ቤታ ነው። ኖ ከዚህ ከካርቦኒል ካርበን ተነስታችሁ ሪስመቱ ይሄ አልፋ ነው ወዲ ቤታ ነው። ስለዚህ አልፋ እና ቤታ መካከል ምን አለው? አንሳቹሬትድ አለው ወይም ደብል ቦንድ አለው እያለ ነው። ስለዚህ እዚህኛው ላይ HXን ስንደምር ሁሉ ጊዜም HXን አድ ስናደርግ the double bond conjugated with carbonyl group and X ends at beta carbon ነው። ሁሌም ሃሎጂኖቹ አት ቤታ ፖዚሽን ላይ ነው አታች የሚያደርጉት እዚህኛው ማለት ነው። እዚህኛው ጋር ነው። ሃይድሮጂን ግን አት አልፋ ካርበን ላይ ነው አታች የምናደርገው። ስለዚህ እንዳያችሁት እቺን አምጥቼ እዚች ጋር አታች አደርጋለሁ፣ ኤክስ አምጥቼ ደግሞ እዚችኛው ጋር አታች አደርጋለሁ። ይሄንን ፕሮዳክት እፈጥራለሁ። ሜቲል ቪኒል ኬቶን ይባላል። ይሄ ስትራክቸር ኬቶን ስለሆነ ሜቲል ቪኒል ኬቶን because ቪኒል የተባለው ሁለቱ ጫፍ ላይ ያለችው ካርበን ካርበን ደብል ቦንድ ስላላት ነው። ሶ ሜቲል ቪኒል ኬቶን ላይ ሃይድሮጂን ስንደምር እንዳልነው እዚህ ጋር ኦክሲጅን ኤሌክትሮኔጌቲቭ ኤሌመንት ስለሆነ ከዚህ መጥቶ ባለው ሎን ፔር እቺን ይወስዳታል፣ ይሄን ይፈጥራል። ይሄ ደግሞ በባህሪው ምንድነው? ኦክሲጅን እንደዚህ ፕላስ ሆኖ መቀመጥ ስለማይፈልግ ምን ያደርጋል ማለት ነው? ይሄኛው ሪዞናንስ ይፈጥርና እቺኛው ቦንድ ወደዚህ ሽፍት አድርጎ እዚህ ጋር ፕላስ ያደርጋል። በዛ ሴናሪዮ እቺን OH ያደርጋትና አልኮል ትሆናለች ማለት ነው እንደዚህ። ሶ ይሄ ሪአክሽን እንግዲህ ሪቨርሳብል መሆኑን ነው የሚያሳያችሁ አሮ ናው አጌን ይሄኛውን ደግሞ እዚህ ጋር ወስደን ባይ ወደ ኤክስ እዚህ ጋር ስናመጣ ወደ ኢኖል እንቀይራለን። ኢኖል ማለት ካርበን ካርበን ደብል ቦንድ ያለው አልኮሆል ማለት ነው። ሶ ፋይናሊ ግን ሪዛልታችን ኬቶን ይሆናል ማለት ነው። ሶ አልፋ ቤታ አንሳቹሬትድ carbonyl compound react with hydrogen halide to produce ketone. ይሄ ሪአክሽን ሚካኤል አዲሽን ይባላልና ብዙ ጊዜ ኤግዛም ላይ ፋይናል ኤግዛም ላይ አፒር እናደርጋለን እንዲህ ያለ ጥያቄ። ስለዚህ be careful. So the addition of nucleophile at alpha beta unsaturated carbonyl compound results a ketone የሚለውን መያዝ ያስፈልጋችኋል ማለት ነው። ሌላው እንግዲህ ሃሎጂኔሽን ነው። አዲሽን ኦፍ ሃሎጂን ማለት ነው። ሃሎጂኔሽን ማለት እንግዲህ ሃሎጂኖችን እነ ክሎሪን፣ ብሮሚን፣ ፍሎሪን፣ አዮዲን የምንላቸውን አልኪል ላይ ስንደምር ሁሌም የምንፈጥረው ቪሲናል ዳይሃላይድ ነው። ቪሲናል ዳይሃላይድ ማለት እዚህ ጋር የምታዩት ጎረቤታም ካርበን የሆኑት እቺ ካርበን እና እቺ ካርበን ተያዙ ናቸው። እንደው ተከታታይ ካርበኖች ናቸው። እነዚህ ተከታታይ ካርበኖች ላይ እንደዚህ ሃሎጂን ስንጨምር የምንፈጥረው ፕሮዳክት ምንድነው? ቪሲናል ዳይሃላይድ ነው። ቪሲናል ዳይሃላይድ ማለት ይሄ ነው እንግዲህ
ሶ ታዲያ ይሄ ብሮሚኔሽን የምንለው እንግዲህ ብሮሚኔሽን is a simple chemical test for the presence of double bond ነው። እንግዲህ ላብራቶሪ ውስጥ አንድ ሰው አልኬንን እና አልኪንን በኮኒካል ፍላስክ አድርጎ ወይም ደግሞ በቴስት ቲዩብ አድርጎ ቢሰጣችሁና እንዴት አድርጋችሁ ትለያላችሁ ቢል በቀላሉ በብሮሚኔሽን ቴስት አልኪንና አልኬንን መለየት ትችላላችሁ። ለምን? when bromine is a red color ነው actually red ነው red liquid is added to an alkene dissolved in the solvent of carbon tetrachloride the bromine add the double bond and the red color disappear እንግዲህ red color የነበረው bromine ልክ አልኪን ውስጥ ሲገባ ያ ከለር ዲስአፒር ያደርጋል እንዲህ ሆነ ማለት ኮምፓውንዳችን ዲፊኒትሊ ካርበን ካርበን ደብል ቦንድ ነው ማለት ነው ስለዚህ ካርበን ካርበን ደብል ቦንድ እና ካርበን ካርበን ሲንግል ቦንድ የምንለይበት የመጀመሪያው ቴስት ብሮሚኔሽን ቴስት እንደሆነ ማወቅ አለባችሁ so the disappearance of the red color is therefore positive test for what pi bond by the bond joining the two halogen atom is relatively weak and easily broken when the electron of an alkene approach the molecule one of the halogen atom accepts the electron and release shared electron to the other atom ይላል ይሄ ሜካኒዝሙን ነው የሚያሳያችሁ እዚህ ጋር እንዳያችሁት ካርበን ካርበን ደብል ቦንድ አለ ያው እንደ ኒክሎፋይል ነው አክት የሚያደርገው ብለናል ስለዚህ ቀስቱ መነሻው ከዚህ ነው የሚነሳው እዚህ ጋር ብሮሚን ቦንድ አለ ይሄ ልክ ወደዚህ ሲመጣ ይሄ ቦንድ ዊክ ቦንድ ስለሆነ በቀላሉ ይሰበራል ነው ከተሰበረ በኋላ ልክ እንዳያችሁት እንደዚህ ያለ ሬክታንጉላር የሆነ ኢንተርሚዲየት ይፈጠራል ይሄ ኢንተርሚዲየት በሌላ በብሮሚን ማይነስ በሆነችው አታክ ብናደርገው አሁን ይሄኛው ቦንድ ደግሞ ይበጠሳል ማለት ነው ስለዚህ ይሄ ቦንድ ከበጠስ ማለት እዚህኛው ካርበን እና እዚህኛው ካርበን ላይ ምን አለኝ ማለት ነው ብሮሚን ይኖረኛል ይሄን ነው እንግዲህ ቪሲናል ዳይሃላይድ የምንላቸው ማለት ነው እንዲህ ያሉ ፕሮዳክቶች ቪሲናል ዳይሃላይድ እንላቸዋለን በተመሳሳይ እዚህ ጋር እንደምታዩት ሳይክሎሄክሲን ላይ ብሮሚን ኢንተ ካርበን ቴትራክሎራይድ ብንጨምር የምናገኘው the enantiomer of this vicinal dihalide ነው ማለት ነው vicinal dihalide enantiomer ናቸው ይላል ምክንያቱም ይሄና ይሄ mirror image of each other ስለሆኑ ነው enantiomer ናቸው የሚላችሁ ያው ስቴሪዮኬሚስትሪ ስላየን ይሄ ምናልባት አዲስ ላይሆን ይችላል ሌላው አዲሽን ኦፍ ሃይፖሃለስ ነው እንግዲህ ሃይፖሃለስ አሁንም አልኪን ላይ ስንደምር ነው ሃይፖሃለስ ማለት አጭሩ ሃይድሮጂን ኦክሲጅን እና ሃሎጂን ሲኖሩ ነው ለምሳሌ ሃይድሮጂን ኦክሲጅን ክሎሪን ሃይድሮጂን ኦክሲጅን ብሮሚን ሲኖር ሃይፖሃለስ እንላቸዋለን the addition of hypohalous into alkene ሁሌም one to halo alcohol ወይም ደግሞ ሃሎሃይድሪን ነው the product ስለዚህ the product of hypohalous addition is halohydrine or one to halo alcohol so the oxygen of hypohalous acid bear the partial negative charge because oxygen is more electronegative than the halogen except fluorine ይላል therefore Markovink of addition of hypohalous result in the bonding of the oxygen to the more substituted carbon ይላል ሲጋ እንደምታዩት እቺ ፕሮፒን ነች ካርበን ካርበን ደብል ቦንድ ስለዚህ ቀላሉ ብሮሚን አድ ብናደርግበት in the presence of this water there is a production of this alcohol plus this alkyl bromide now here is a minor product and this one is what the major product because this one is bromohydrine ነው እዚህ ጋር ሃሎሃይድሪን ስላለ this bromohydrine ምናችን ነው ሜጀር ፕሮዳክታችን ነው ማለት ነው ሜጀር ፕሮዳክታችን ነው ስለዚህ such product can be formed by simply the addition of alkene with hypohalous ማለት ሃይድሮጂን ኦክሲጅን ክሎሪን ኦር ሃይድሮጂን ኦክሲጅን ብሮሚን ኮምፓውንድ ናቸው ማለት እንዚህ ሜካኒዝሙን ስናይ ልክ እንደቀድሙ ነው ይሄ ወዲህ ይመጣል ይሄኛው ወደዚህ ይመጣል ሬክታንጉላር ይፈጠራል ናው እዚህ ጋር የቀረችኝ OH እንደ ኒክሎፋይል አክት ስለምታደርግ ማታችኛውን ካርበን ኖክ ታደርጋለች በዛ ጊዜ ይሄኛው ይበጠሳል እዚህ ጋር OH ነበር አታች ያደርግነው ነገር ግን አንድ ሃይድሮጂን እናመጣና ውሃ እናደርገዋለን ውሃ ደግሞ በባህሪው ጉድ ሊቪንግ ግሩፕ ነው ብለን ነበር ባለፈው ወይም ደግሞ እዚህ ጋር የነበረችውን ሃይድሮጂን በዚህ ቤዝ ብንወስዳት ወይም ደግሞ አብስትራክት ብናደርጋት እዚህ ጋር ፕላስ የነበረው ምን ይሆናል ወደ ሎን ፔር ይመለሳል ማለት ነው እንደዚህ እዚህ ጋር ደግሞ ሃይድሮኒየም አዮን ሪጀነሬት ይደረጋል ማለት ነው ሶ ይሄ ሜካኒዝሙን የሚያሳያችሁ ነው ስለዚህ ይሄ ሜካኒዝም በጣም ሲምፕል የሆነ ሜካኒዝሞች እንደሆኑ ለነግራችሁ ፈልጋለሁ ከዚህ የበለጡ ኮምፕሌክስ የሆኑ ሜካኒዝሞችን ወደ ፍለፊት ስለምናይ ማለት ነው ሌላው እንግዲህ ራዲካል ሪአክሽን ነው እንግዲህ ራዲካሎች በባህሪያቸው በጣም ሪአክቲቭ የሆኑ ኢንተርሚዲየት ናቸው በሰውነታችን በተፈጥሮ የተለያየ ራዲካሎችን በተለያየ ምክንያት ያመርታል እነኚህ ራዲካሎች ታዲያ በጣም ሪአክቲቭ ስለሆኑ ሰውነታችን ውስጥ ሪአክት አደረጉ ማለት የተለያየ ካርዲዮቫስኩላር ዲዚዝ ኢንክሉዲንግ ካንሰር ሊያመጡብን ይችላሉ ወደ ኬሚስትሪኛው ስናመጣቸው ለምንድነው እንደዚህ ካንሰረስ ሴል ወይም ፕሮሊፌሬሽን ኦፍ ሴል ሊያመጡ የቻሉት ካላችሁ
በጣም ሪአክቲቭ ስለሆኑ ነው በባህሪያቸው ሶ ስለዚህ when a bond break such that each of the atom retains one of the bonding electron the process is called homolytic bond cleavage or homolysis ይባላል እንግዲህ homolysis or homolytic bond cleavage ማለት ልክ አንድ ቦንድ ብሬክ ሲያደርግ ተመሳሳይ የሆኑ ራዲካሎችን ጄነሬት ሲያደርግ ማለት ነው radical is reactive intermediate with a single unpaired electron formed by homolysis of the covalent bond እንግዲህ በጣም ሪአክቲቭ እንደሆኑ ራዲካሎች በጣም ሪአክቲቭ እንደሆኑ ለታውቁ ያስፈልጋል ሶ ራዲካል ኮንቴን አናተም that does not have an octet rule ለምንድን ነው ሪአክቲቭ የሆኑት octet rule አልሞሉም ስለዚህ ስቴብል አይደሉም ማለት ነው ስቴብል አልሆኑም ደግሞ ማለት በጣም they are highly reactive ናቸው ወይም ደግሞ unstable ናቸው so radical also called free radical እንላቸዋለን አንዳንዴ or reactive oxygen species like rose እንላቸዋለን or reactive nitrogen species or nose እንላቸዋለን so radical ባጭሩ free radical ማለትም እንችላለን so species with unpaired electron in the radical process involved in a single electron so half-headed arrow are used to show the movement of electron ብዙ ጊዜ radical reactions ስናሳይ የምንጠቀመው half-headed arrow ነው half-headed arrow ነው የምንጠቀመው እሱም በኋላ እናየዋለን half-headed arrow ምን ማለት እንደሆነ and the stability of radical increase as the number of alkyl group bonded to the radical carbocation increase ቅድም እንዳልነው ልክ እንደ ካርቦካታይን ሁሉ አር ግሩፖችን እየጨመርን ስንሄድ ስታቢሊቲ እየጨመረ ሄዳል ማለት ነው እየጨመረ ሄዳል ማለትና በስታቢሊቲ አንፃር ካርቦካታይን እና ራዲካል ካርበን ኦልሞስት ተመሳሳይ ናቸው ሶ ምንድነው የምናደርገው ለምሳሌ ይሄኛውን ካርበን ካርበን ደብል ቦንድ ሃይድሮጂን ብሮማይድ ከመጨመራችን በፊት by using peroxide ይሄን ምን እናደርጋለን ራዲካል ጄነሬት እንዲያደርግ እናደርገዋለን ማለት ነው ከዛ በኋላ ነው ሜቢ ብሮሚኔሽን እዚህኛው ላይ አድ የምናደርገው ከዛ በኋላ ነው so the formation of one bromo 3 methyl butane requires anti-Markovnikov addition of HBr ይላል ይሄ ሩል anti-Markovnikov rule ነው anti-Markovnikov rule እንግዲህ Markovnikov rule ምንድነው የሚለው እቺ ሃይድሮጂን መታ እዚህ ጋር ነበር አታች ማድረግ ያለባት ለምን ካርበን ቢሪንግ ላርጅ ነምበር ኦፍ ሃይድሮጂን እንደምርበታለን ካርበን ቢሪንግ ሌስ ነምበር ኦፍ ሃይድሮጂን ማን እንደምራለን ብሮሚን ነገር ግን እዚህ ካያችሁት ብሮሚን አታች ያደረግነው እዚህ ነው ስለዚህ anti-Markovnikov rule ተከታ ሆኗል ማለት ነው የማርኮቪንኮቭ ሩልን ጥሷል ማለት ነው so if an alkyl peroxide is added to the reaction mixture the product of the addition reaction will be desired 1 bromo 3 methyl butane ይላል ይሄኛው ፔሮክሳይድ እንግዲህ ሁሌም ሶርስ ኦፍ ኦክሲጅን ነው ወይም ደግሞ ራዲካል ጄነሬት የምናደርገው ከነኚህ ነው ለምሳሌ ይሄንን እኩል ሆሞላይሲስ ብናደርገው ብሬክ ብናደርገው OR ይፈጥርልና OR ደግሞ ሁለቱም ምንድናቸው ራዲካል ናቸው ማለት ነው ራዲካል ናቸው ታዲያ ይሄ እንግዲህ ራዲካል ሪአክሽን የምንለው ስቴፕ አለው ሪአክሽን ኦፍ ራዲካል ሃፍ 3 ስቴፕ ነው ያለው የመጀመሪያው ስቴፕ እንግዲህ ኢኒሺዬሽን ይባላል ሁለተኛው ስቴፓችን ፕሮፓጌሽን እንለዋለን ሶስተኛው ስቴፓችን ደግሞ ተርሚኔሽን እንላለን ማለት ነው እነዚህ ስቴፖች በቅደም ተከተል ነው ተቀመጡት ኢኒሺዬሽን ፕሮፓጌሽን እና ተርሚኔሽን ስለዚህ በአልፋቤቱ ራሱ ማየት ትችላላችሁ IPT ናቸው IPT ኢኒሺዬሽን ፕሮፓጌሽን እና ተርሚኔሽን ይሄ እንግዲህ ክሮኖሎጂካል ኦርደራቸው ነው የሚያሳየው እንግዲህ እያንዳንዱ ውስጥ የሚደረጉ ኩነቶች አሉ ለምሳሌ ኢኒሺዬሽኑን ብትወስዱት ኢኒሺዬሽን ላይ በዋናነት የሚደረገው ጄነሬሽን ኦፍ ራዲካሎች እንዲፈጠሩ ይደረጋል by using homolytic bond cleavage and this generation of radical the alkyl peroxide contains a weak oxygen bond or single bond that is readily broken homolytically to form radical ቅድም እንዳልነው ነው ኦክሲጅን ቦንድ ዊከር ቦንድ ስለሆነ OR በቀላሉ ምን ይሆናል ብሬክ ያደርግና ራዲካልን ጄነሬት እንድናደርግ ያግዘናል ማለት ነው so the abstraction of hydrogen from HBr occurs by 2 steps process ይላል ለምሳሌ እዚህ እንዳያችሁት ይሄ RO again OR ነው ስለዚህ ይሄ ኦክሲጅን ቦንድ በቀላሉ ብሬክ ማድረግ ስለሚችል እዚህ እንዳያችሁት ወደዚህ ብሬክ ያደርግና ምን እንፈጥራለን ራዲካል እንፈጥራለን ልብ በሉ ይሄኛውን RO በደንብ ካያችሁት half-headed arrow ልክ እቺን arrow ይዩትና እቺኛዋን ይዋችሁ ይሄ full-headed arrow ነው ይሄኛው ግን half-headed arrow ነው ይባላል ስለዚህ ፍሪ ራዲካል ሪአክሽን ላይ በብዙ ጊዜ ሁሌ የምንጠቀመው half-headed arrow ነው ማለት ነው ስለዚህ ራዲካልን እንግዲህ ጄነሬት ለማድረግ homolytic bond cleavage ነው homolytic bond cleavage ማድረግ የምንችለው ደግሞ ሜቢ በላይት ሊሆን ይችላል photolytic cleavage ሊሆን ይችላል ልክ እንዴት ተሰጡት twice of ምን OR ይሆናል ማለት OR ሲደመር OR ማለት ነው twice of OR ያለው እንግዲህ ኦክሲጅን እንደምታውቁት 4 ኤሌክትሮን ነው የሚኖረው 1 2 3 4 ስለዚህ እቺኛዋ የተጨመረችው እቺ ምድርም ታሳየው ራዲካል ነች ማለት ነው
ሶ እንግዲህ ራዲካሉን ጄኔሬት ካረግን በኋላ ደግሞ ምን እናደርጋለን? ይሄ ራዲካል ሃይድሮጂን ብሮማይድ ጋር እንደምታዩት ሪአክት እንዲያደርግ እናደርጋለን ማለት ነው። ስለዚህ እቺ ኦክሲጅን ራዲካል እቺን ሃይድሮጂን አብስትራክት በማድረግ እዚህ ጋር አልኮል ስትፈጥር እቺኛዋ ብሮሚን ደግሞ ብሬክ ዳውን ሆና እዚህ ጋር ስትቀር ወደ ራዲካል ትቀየራለች ማለት ነው። ስለዚህ ኢኒሺዬሽን ስቴፕ ላይ ሁሌም ራዲካል ፎርሜሽን ነው የሚኖረው። ራዲካል ፎርሜሽን ነው የሚኖረው። ስለዚህ እዚህ ጋር የምታዩት ራዲካል ነው፣ እዚህ ጋር የምታዩት ደግሞ ራዲካል ነው። ስለዚህ ኢኒሺዬሽን ስቴፕ ላይ የሚደረገው ድርጊት ራዲካል ፎርሜሽን ነው። ራዲካል ፎርሜሽን ሃው ከተባለ ባይ ዩዚንግ ፎቶላይቲክ ኦር ቴርሞላይቲክ ክሊቬጅ ኦፍ ዘ ቦንድ ማለት ነው። ሆሞላይቲካሊ ቦንዱን ክሊቭ በማድረግ ብሬክ በማድረግ ራዲካሎችን ጄኔሬት እናደርጋለን። ያንን ስቴፕ ኢኒሺዬሽን እንለዋለን። ሁለተኛው ስቴፕ እንግዲህ እንደምታዩት ፕሮፓጌሽን ነው። ሶ the pi bond is broken and the carbon hydrogen bond or carbon bromine single bond can be formed ነው። እዚህ ጋር ያለችው ራዲካል እዚህ ጋር የተፈጠረችው ራዲካል መጣ ከዚህኛው ካርበን ካርበን ደብል ቦንድ ጋር ባይ ሃፍ ሄድ ዳሮ እንደምታዩት ምን ታደርጋለች? ሪአክት ታደርጋለች። በዚህን ሰዓት እዚህ ጋር መጥቶ አንቲ ማርኮቪን ኮቨሩል ነው የሚከተለው ብለናል ቅድም። ስለዚህ እዚህ ጋር አታች ያደርጋል። ያኔ እቺኛውም ትሆናለች ካርቦካታይን ሳይሆን ራዲካል ትሆናለች። ሶ አጌን እንዲስ ራዲካል ደግሞ ከዚሁ ከሃይድሮጂን ብሮማይድ ጋር ሪአክት በማድረግ አንዷን ብሮሚን አምጣ እቺን ሃይድሮጂን አምጣ አታች ታደርጋለች። ያኔ እዚህ ጋር የተፈጠረው ስቴብል ፕሮዳክት ይሆናል። ስቴብል ፕሮዳክት መፍጠር ብቻ ሳይሆን ደግሞ እቺኛዋ ብሮሚን ወደ ራዲካል ትቀየራለች ማለት ነው። ስለዚህ ኢኒሺዬሽን ስቴፕ ላይ ራዲካል ብቻ ነው የሚፈጠረው። ፕሮፓጌሽን ስቴፕ ላይ ግን ስቴብል ፕሮዳክት ይፈጠራል። ልክ እንደዚህ ሌላም ደግሞ ተጨማሪ ምን ይፈጠራል? ራዲካል ይፈጠራል ማለት ነው። ስለዚህ በደንብ አስተውላችሁ መረዳት አለባችሁ። ኢኒሺዬሽን ላይ ራዲካል ፎርሜሽን ብቻ ነው ያለው ባይ ሆሞላይቲክ ቦንድ ክሊቬጅ። ፕሮፓጌሽን ላይ ግን ፍሪ ወይም ስቴብል ፕሮዳክት ይፈጠራል፣ ተጨማሪ ደግሞ ራዲካልም ይፈጠራል ማለት ነው። የመጨረሻው ስቴፓችን እንግዲህ ተርሚኔሽን የምንለው ነው። ተርሚኔሽን ማለት ያው እንደምታውቁት ስቶፕ ማድረግ ነው የመጨረሻው ስቴፕ ማለት ነው። አንድ ነገር ሲያልቅ ወይም ሲቋጭ ተርሚኔሽን እንለዋለን። ስለዚህ ቁጭቱ ወይም ሪአክሽኑ የራዲካል ሪአክሽን ሲቋጭ ምን ማለት ነው? ሁለት ራዲካሎች ሪአክት በማድረግ ስቴብል የሆነ ፕሮዳክት ይፈጥራሉ ማለት ነው። yes ስለዚህ ተርሚኔሽን ስቴፕ ላይ ሁለት ራዲካሎች ሪአክት በማድረግ እዚህ ጋር የምናየው ኢኒሺዬሽን ላይ ያለው ራዲካል እና ፕሮፓጌሽን ላይ አሁንም የተፈጠረው የቀረው ራዲካል ሁለቱ በጋራ ሪአክት በማድረግ ስቴብል የሆነ ፕሮዳክት እንዲፈጠር ያግዙናል ማለት ነው። ስለዚህ in case of termination reaction always stable product is formed and no what radical is formed at all። ያው ብቻ አይደለም እዚህ ጋር ያለችው ራዲካል አሁንም ከዚህኛው ራዲካል ጋር ሪአክት በማድረግ ስቴብል የሆነ ፕሮዳክት እንደዚህ ትፈጥራለች። እዚህም እንደምታዩት twice of CH3 ካርበን ራዲካል against CH3 CH2 ብሮሚን ይሄ twice ይላል። ስለዚህ ራሱን መድገም ማለት ነው። CH3 ራዲካል CH2 ብሮሚን እንደ CH3 ሁለት ጊዜ ስናጥፈው 1 2 3 ሲባዛ ብለው 6 ካርበን ያለው ኮምፓውንድ እንፈጥራለን። እዚህ ጋር በደንብ አዩት። ለምሳሌ ይሄ 1 2 3 4 5 6 1 2 3 4 አለ። እዚህ ጋር 4 ሲባዛ ብለው 8 ነው። ስለዚህ ጋር ያሉትም ካርበኖች 8 መሆን አለባቸው። እቺ ሁለት የምታሳየው እቺን ነው። ለምሳሌ ተመሳሳይ የሆነ ሁለት ተፈጥሯል እንደማለት ነው። ስለዚህ ተመሳሳይ የሆነ ሁለቱ ራዲካል እዚህ ጋር ሪአክት ሲያደርግ እዚህ ጋር ያለውን ካርበን ቁጥር ማጣፍ ነው ማለት ነው። 1 2 3 4 ከሆነ እዚህ ጋር 8 ነው የሚሆነው። ስለዚህ ቁጥሩ 1 2 3 4 5 6 7 8 ይሆናል ማለት ነው። ስለዚህ በዚህ ሴናሪዮ ይሄን ሪአክሽን ተርሚኔሽን ሪአክሽን ልንለው እንችላለን። ስለዚህ ሰብሰብ ስናደርገው ሁሌም ራዲካሎች በጣም ሪአክቲቭ ናቸው፣ አንስታብል ናቸው። ስለዚህ ራዲካል ሪአክሽን ደግሞ 3 ስቴፕ አለው። ኢኒሺዬሽን፣ ፕሮፓጌሽን እና ተርሚኔሽን ነው። ኢኒሺዬሽን ላይ ሁሌም ፍሪ ራዲካል ብቻ ነው የሚፈጠረው። ፕሮፓጌሽን ላይ ደግሞ ፍሪ ራዲካል ይፈጠራል፣ ሌላም ስቴብል ፕሮዳክት ይፈጠራል። ተርሚኔሽን ላይ ግን ሁለት ፍሪ ራዲካሎች በጋራ በመሆን አንድ ስቴብል የሆነ ፕሮዳክት ይፈጠራል ማለት ነው። ስለዚህ የትኛውም አጋጣሚ ፍሪ ራዲካል አይፈጠርም ብንል ብንጠይቅ ወይም ደግሞ in which step there is no the formation of free radical ብንል ተርሚኔሽን ስቴፕ ነው የሚሆነው ማለት ነው። በሌላ በኩል ደግሞ in which of the following steps of free radical reaction there is no stable product ብንል ደግሞ ኢኒሺዬሽን ስቴፕ ላይ ይሆናል ማለት ነው። እዚህ በዚህ ኮንሰፕት አንደርስታንድ እንደምታደርጉት ተስፋ አደርጋለሁ። ስለዚህ ቻፕተር 6 እንግዲህ ከሞላ ጎደል አጠር ብላ ይሄንን ትመስላለች። ኔክስት ቻፕተር 6 አሮማቲክ ሰብስቲቱሽን ሪአክሽን የሚለውን
በስፋት የምናይ ይሆናል። የኛው ቻፕተር በጣም ሰፋ ስለሚል ምናልባት ወይ በሁለት ወይ በሶስት ፓርት የምንሰራው ይሆናል። አክቹአሊ በሁለት ፓርት ብንሰራው ይበቃል ብዬ አስባለሁ። ስለዚህ በሁለት ፓርት ለመስራት ሞክራለሁ። ስለዚህ አሁንም ቪዲዮአችን ከተመቻችሁ ግን እናንተ ደግሞ ላይክ በማድረግ ሼር በማድረግ ኮሜንት በማድረግ ብርታት እንድትሆኑ በአክብሮት ጠይቃለሁ። ስለዚህ እናንተ ኃይላችሁ ከጠቀማችሁ ሌሎች ጓደኞቻችሁ ደግሞ እንዲጠቀሙ ብታደርጓቸው በጣም አሪፍ ነው። ኦርጋኒክ እንግዲህ በዚህ ቀለል ባለ መልኩ እየተማማርን ያለነው ኦርጋኒክ በባህሪው ትንሽ ከበድ ይላል። ነገር ግን እኛ ቀለል ለማድረግ እየሞከርን ስለሆነ እናንተም እንደዚህ ቀለል አድርጋችሁ አንደርስታንድ ካደረጋችሁት ምናልባት የምትፈልጉትን ግሬድ ልታመጡ ትችላላችሁ። እቺን ኮርስ ሙሉ በሙሉ ሳንጨርስ አናቆምም። ስለዚህ እንደዛ እንዲሆን ከፈለጋችሁ ደግሞ እናንተ በኮሜንት ምን ይጨመር ምን ይቀነስ የሚለውን ሀሳብ አስተያየት እንድትሰጡ በአክብሮት ጠይቃለሁ። ቻፕተር 7 ሌላ ጊዜ ይዤ እመጣለሁ። እስከዛው እንግዲህ መልካም